ጤና ይስጥልኝ አድማጭ ተመልካቾቻችን መላው የአማራ ሕዝብ ይህ መልእክት የምናቀርብላችሁ ከአማራ ፋኖ መረጃ ማዕከል ወይም from Amhara Fano Information Center ነው። መልእክቶቻችንንም እንደሚከተለው እናቀርብላችኋለን። መልካም ቆይታ። ሰላም ጤና ይስጥልኝ የአማራ ፋኖ መረጃ ማዕከል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሰሞንኛ መረጃዎችን ይዘንላችሁ መተናል። ፋኖ ሚዲያዎች ነን። ከአማራ ፋኖ መረጃ ማዕከል የዕለቱን አንኳር የዜና ርዕሶችን በማስቀደም የዕለቱን ዜና እናሰማለን። ዕለተ ሐሙስ ሰኔ 25 2018 ዓ.ም በአንጾኪያ ገምዛ ክላስተር የፋኖ ከፍተኛ አመራሮች በተገኙበት የተማሪዎች የዓመቱ የትምህርት ማጠናቀቂያ በደማቅ ሁኔታም ተካሄደ። ምዕራባውያን ለብልጽግና ድጋፍ መስጠታቸው ከባድ አደጋ አለው ሲሉ የህወሓት ምክትል ሊቀመንበር ገለጹ። የፋኖ አመራሮች ሜጫና አካባቢ የተከሰተውን የባንዶች ተግባር በሌሎች አካባቢ እንዳይደገም በውስጥ መስመር ጥቆማ አድርሱን ሲሉም ተናገሩ። ውድ የአማራ ፋኖ መረጃ ማዕከል አድማጮቻችንና ተመልካቾቻችን የዕለቱን ዝርዝር ዜናዎች በሚከተለው መልኩ ስለሚቀርቡ እንድትከታተሉን እንጋብዛለን። በአንጾኪያ ገምዛ ክላስተር የፋኖ ከፍተኛ አመራሮች በተገኙበት የተማሪዎች የዓመቱ የትምህርት ማጠናቀቂያ በደማቅ ሁኔታም ተካሄደ። በሸዋ ጠቅላይ ግዛት በአንጾኪያ ገምዛ ክላስተር ዋሻ ገነት ቀበሌ የሚገኘው የአንደኛ ደረጃ ትምህርት ቤት በትናንትናው ዕለት የዓመቱ የትምህርት ማጠናቀቂያና የደረጃ ሽልማት መርሃ ግብር በደማቅ ሁኔታም ተካሂዷል። በዚህ ደማቅ የወላጆች ቀን በዓል ላይ የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ አርበኛ አበበ ሙላቱ፣ የሸዋ ጠቅላይ ግዛት ከፍተኛ አመራሮች፣ የኮርና የክፍለ ጦር አመራሮች፣ የሃይማኖት አባቶች እንዲሁም የሀገር ሽማግሌዎች በክብር እንግድነትም ተገኝተዋል። በዕለቱ በተከናወነው የበጎ አድራጎትና የማበረታቻ መርሃ ግብር ላይ በየዓመቱ ከፍተኛና የላቀ ውጤት ላስመዘገቡ ተማሪዎች በአርበኛ አበበ ሙላቱና ጥሪ በተደረገላቸው እንግዶች አማካኝነት የደረጃ ሽልማትና ልዩ ልዩ ማበረታቻዎችም ተበርክቶላቸዋል። በመርሃ ግብሩ ላይ የተገኙት የትምህርት ቤቱ መምህራን ለአርበኛውና ለአማራ ፋኖ ብሔራዊ ንቅናቄ አባላት ባስተላለፉት መልእክትም በአካባቢው እጅግ አስቸጋሪና ስጋት በነበረበት ወቅት ጭምር ፋኖ እውነተኛ ህዝባዊ ጀግንነቱም በተግባር ማሳየቱን ገልጸው የፋኖ ሰራዊት አባላትም በከፈሉት ዘርፈ ብዙ መስዋዕትነትምና ባደረጉት ቀጣይ ያለው ጥበቃ ምክንያትም የአካባቢው ሰላም ተጠብቆ የመማር ማስተማር ሂደቱ ሳይቋረጥ ለዚህ የደስታ ቀን መብቃት መቻሉንም መምህራኑ በታላቅ አክብሮትም አመስግነዋል። የመድረኩን ማጠቃለያ ምክር አዘል መልእክትም ያስተላለፉት የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ አርበኛ አበበ ሙላቱ የአንጾኪያ ገምዛ ክላስተር ተማሪዎች ነገ ሀገርንና ወገንን የሚረከቡ የነገ ተስፋዎች በመሆናቸው በትምህርታቸው ይበልጥ ሊበረቱና ሊተጉ እንደሚገባ አሳስበዋል። ቃል አቀባዩ የድርጅቱን ጽኑ አቋምና ቁርጠኝነት ሲያረጋግጡም በእኛ በኩል ትምህርት አይቋረጥም፣ ወደፊትም የተማሪዎቻችን የትምህርት ጉዞ ሳይስተጓጎል በሰላም እንዲቀጥል በድርጅታችን በአማራ ፋኖ ብሔራዊ ንቅናቄ ስም በታላቅ እምነትና ቁርጠኝነትም ገልጸዋል። ምዕራባውያን ለብልጽግና ድጋፍ መስጠታቸው ከባድ አደጋ አለው ሲሉ የህወሓት ምክትል ሊቀመንበር ገለጹ። የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ከሰሞኑ የምዕራባውያን ዲፕሎማቶች በቅርብ ጊዜ ወዲህ ትግራይን በተመለከተ የያዙት አቋም ከባድ አደጋ እንዳለውም አስጠነቀቁ። ምክትል ሊቀመንበሩ በማህበራዊ ገጻቸው ላይ ባሰፈሩት ሐሳብ የምዕራባውያን እሴቶች ከወዴት አሉ ሲሉም ጠይቀዋል። የአሜሪካ መንግስትና የአውሮፓ ህብረት ህወሓትን በተመለከተ የያዙትን አቋም ለኢትዮጵያ መንግስት የወገን ነው ያሉት አመራሩ የምዕራባውያን እሴቶች ማዕከል ያላደረገም አቋም ነው ብለዋል። ለረጅም ጊዜ ስንማራቸው የነበሩትን የምዕራባውያን እሴቶች የሚባሉት ሰብአዊ መብቶች፣ ሰብአዊነት፣ የህግ የበላይነትና ዲሞክራሲ በከፍተኛ ደረጃ ባደላ አቋም ምክንያት ሲሻረፉ ማየት በጥልቀትም የሚያስጨንቅ ጉዳይ ነው። አንዳንድ የምዕራባውያን ዲፕሎማቶች የዘር ማጥፋት ወንጀልና ሌሎች ዓለም አቀፋዊ ወንጀሎችን ሲፈጽመዋል ተብሎ የሚከሰሰውን ስርዓትም በዝምታ ዕውቅና የሚሰጡ የሚመስሉት ለምን እንደሆነም ራሴን ጠይቃለሁ። ይህም ተጨማሪ ጥቃቶች እንዲበረታቱ የማድረግ አደጋ አለው በማለትም አስጠንቅቀዋል።
አስከትለውም አዲስ አበባ ለሚገኙ የምዕራባውያን ዲፕሎማቶች 4 ጥያቄዎችን እንደሚከተለው አቅርበዋል። አንደኛ፣ በትግራይ ያለው ሁኔታ በእርግጥ ችላ ሊባል የሚችል ነገር ነውን? ሁለተኛ፣ እንዲህ አይነቱ አድሏዊ አያያዝ በቀጠናው ዘላቂ ሰላምና ደህንነት እንዲሰፍን ያደርጋል ብላችሁ በእውነት ታምናላችሁ? ሶስተኛ፣ የምዕራባውያን ብሔራዊ ጥቅምና የማስከበር ፍላጎት ራሱን በይፋ ይዣቸዋለሁ የሚላቸውን መርሆችም በሚጎዳ መልኩ እንዲተገበር እየተደረገው እንዴት ነው? የምዕራባውያን ሴቶች ጉዳይ ምን ደረሰ? የሚሉ ጥያቄዎችን አቅርበዋል። የፋኖ አመራሮች ሜጫና አካባቢ የተከሰተውን የባንዶች ተግባር በሌሎች አካባቢ እንዳይደገም በውስጥ መስመር ጥቆማ አድርሱን ሲሉም ተናገሩ። ራሱን 99ኛ ክፍለ ጦር ብሎ የሚጠራው የአብይ አህመድ ወንበር አስጠባቂ ፋሽስታዊ አራዊት ሰራዊት ሰሞኑን ወደ ሜጫና አካባቢው በመምጣቱ በፋኖ ኃይሎችም በሚገባው ተስተናግዶ መመለሱም ይታወቃል። ይህ አጥፊ ኃይል በመራዊ ከተማና ዙሪያዋ ባሉ ቀበሌዎች ቻይና ካምፕ፣ ወተት አባይ ከተማና አምቦ መስክ ባሉ ቀበሌዎች ጥላት እድል ቀንቶት እግሩ ደርሶ በገባባቸው አካባቢዎች ንጹሃን አርሶ አደሮችን የጦር መሳሪያ አምጡ እያለ ቤት ለቤት እየዞረ በፍተሻ ወቅት ዝርፊያም ፈጽሟል። ይህ ብቻ አይደለም። ጠመንጃ የለኝም የሚሉ አርሶ አደሮችን የሌላቸውንም መሳሪያ ውለዱ እያሉ የሚዘገንንም ድብደባ፣ የተለያዩ ማንገላታት ስራዎችንም ሲፈጽም መሰንበቱ ይታወቃል። ይህ ግፍ በዋናነት ሲፈጸም የቆየው በሰላም አስከባሪና አጥባይ ለብስ መንገድ መሪ በሆኑ የአደባባይ ምስጢር ነው። አሁንም በተለይ መርሃዊ ከተማ ላይ ያለውን ህዝብ ከሰኔ 20 2018 ዓ.ም ጀምሮ የግል ጠመንጃ ያላችሁ ጠመንጃችሁ ያዙ እና ከኛ ጋር ሆናችሁ ፋኖን ተዋጉ፣ አለበለዚያ በወንጀላችሁ ጠመንጃችሁን አስረክቡን እያሉ በርካታ ሰዎችን እያሰረ መሆኑንም ከውስጥ የወጡ ጥቆማዎች ያመለክታሉ። ይህንን እኩይ ተግባር ከስር መሰረቱ ለመንቀል የአማራ ፋኖ ወገንን እየጠቆሙ የሚያስበሉና አጥባይ ለብስ ሲሆን ከጫት ቤት እስከ ቁማር ቤት ታፍሶ የመጡ ውርጋጥ የአብይ አህመድ ወንበር አስጠባቂ አራዊት ሰራዊት መልክ ለማስያዝም የአማራ ፋኖ ብሔራዊ ንቅናቄ አቋም ይዟል። በመሆኑም በአማራ ፋኖ እነዚህ ባንዳ ሆድ አደሮችም መልክ ለማስያዝም ቆጥ የተነሳ በመሆኑ የተላላኪነትና የባንዳነት ስራ የሚሰሩ አካላትንም ስም ዝርዝር ጥቆማ ማህበረሰቡ እንዲያደርሰኝ ስል መልእክቱንም አስተላልፈዋል። መሃል አማራ ሳይንት ወረዳ ዴንሳ ከተማ ሻለቃ መሪው ከነ አጃቢው ተደመሰሰ። የአጃቢውም ስናይፐርም ተማረከ። ተልዕኮ ተቀብለው ለልዩ ኦፕሬሽን ወደ ጥላት ሰርገው የገቡ ትንታግ ታጋዮች ሻለቃ መሪውንም በመቀንደሽና ስናይፐር በማረክ አስደናቂ ጀብድን ፈጸሙ። በመሃል አማራ ሳይንት ወረዳ ዴንሳ ከተማ ተወሽቆ ከሚገኘው የሆዴድ ብልጽግና ወንጀለኛ ቡድን ስልጣን ጠባቂ ቅጥረኛ ኃይል መካከል የሚሆነውን በግንባር ቀደምትነት የግፍ ሲፈጽም የነበረው የሻምበል ማዕረግተኛ የሆነው ሻምበል ስንታየው የተባለ ሻለቃ መሪ ከአጃቢው መሰረታዊ ወታደር ብርሃኑ ጋር ደንሳ ከተማ ውስጥ በተለምዶ ጎጃም በር በሚባለው የከተማው ክፍል ሲንቀሳቀስ በጀግኖች እስከ ወዲያኛውም ተሸኝቷል። ሻለቃ መሪውን እስከ አጃቢዎቹ በአፍጢሙ የከነበሉትና ስናይፐር ማርከው እየፎከሩ ወደ ሻለቃቸው የተመለሱት ጀግኖች የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 105ኛ ኮር 47ኛ ክፍለ ጦር አትሮኖስ ሻለቃ የክብር አቀባበልም ተደርጎላቸዋል። ይህን የተሳካ ኦፕሬሽንም ያቀናበረው የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 105ኛ ኮር ምክትል ዘመቻ ኃላፊ አርበኛ ጎሹ ታረቀ ሲሆን ኦፕሬሽኑን በብቃት የፈጸሙት ደግሞ በዋናነት ፋኖ አበጄ የሚያምረውና ፋኖ ደመቀ ዋሱ ናቸው። ድል ለአማራ ፋኖ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ ከሲቪልና ወታደራዊ አመራሮች ጋር በመሆን ከግዳን ማህበረሰብ ጋርም ውይይት አደረገ። ይህ መድረክም የተዘጋጀው በትግሉ ሂደት ላይ ወታደራዊ ስምሪቶችና የሲቪል አስተዳደሩ መዋቅር ይበልጥ በማቀናጀት የቀጣይ የነጻነት ጉዞውን ስትራቴጂካዊ በሆነ መንገድ ለመምራት ታስቦ እንደሆነም ተገልጿል። በዚህ ታላቅ መድረክ ላይ የምኒልክ ዕዝ አደረጃጀት ዘርፍ ኃላፊ እንዲሁም የዕዙ ዕቅድ ዝግጅትና ግምገማ መምሪያ ኃላፊዎች በግንባር ቀደምትነትም ተገኝተዋል። ከዚህም በተጨማሪ የ101ኛ ኮር የ11ኛ ክፍለ ጦርና የጥራሪ ሻለቃ ከፍተኛ አመራሮች በመድረኩ የተገኙ ሲሆን በተመሳሳይ መልኩ በትግሉ ውስጥ የህዝብን አደረጃጀትና የዕለት ተዕለት አስተዳደራዊ ስራዎችንም በበላይነት የሚመሩት የሲቪል መዋቅሩም ተወካዮች ማለትም የወረዳ ንዑስ ወረዳና የቀበሌ አመራሮች ከየአካባቢው ተውጣተው በመድረኩ ላይም ተገኝተዋል። ይህ የሲቪልና የወታደራዊ አመራሩን በአንድ መድረክ ያገናኘው ዕለታዊ ስብሰባ በዕዙ ስር ያሉ መዋቅሮች እርስ በርስ ያላቸውን የመረጃና የሥራ ቅንጅት ለማጠናከር እንዲሁም ከህዝቡ ጋር ያለውንም አንድነትም ይበልጥ በማጥበቅ በጋራ ለመራመድ የሚያስችል መሰረት የጣለ መሆኑን ተመልክቷል።
በዕለቱ በተደረገው በዚህ ሰፊ መድረክ ላይ የትግሉን የወደፊት አቅጣጫ የሚያመላክቱ ዋና ዋና አጀንዳዎች ቀርበው ጥቅል ውይይትም ተደርጎባቸዋል። ከመወያያ አጀንዳዎችም ውስጥ የአማራ ትግል መነሻ፣ የአሁን ደረጃና መዳረሻ፣ የአማራ ሕዝብ ህልውናውና ክብሩን ለማስከበር ወደ ትግል የገባበት ታሪካዊና አስገዳጅ ምክንያቶች ዙሪያ ሰፊ ማብራሪያ የተሰጠበት ሲሆን በአሁኑ ወቅት ትግሉ የደረሰበት የላቀ ጥንካሬ ደረጃና እየተመዘገቡ ስላሉት ድሎችም ተነስቷል። በተጨማሪም ትግሉ ዘላቂ ሰላምን፣ እኩልነትና የአማራን ሕዝብ አስተማማኝ ደህንነት ማረጋገጥ በሚችልበት የመጨረሻ ግብ መዳረሻ ላይ በዙ አመራሮችም ገለጻም ተደርጓል። ወታደራዊና ሲቪል አደረጃጀት ማጠናከር፣ የምኒልክ ዕዝን ወታደራዊ ክንፍና የሲቪሉን መዋቅር ይበልጥ በማቀናጀት የእቅድና ዝግጅት ስራዎችንም በተደራጀ መልኩ መምራት በሚቻልበት ስልት ላይ ውይይት ተደርጓል። ይህም በትግሉ ውስጥ ያሉትን የወረዳ የንዑስ ወረዳና የቀበሌ ሲቪል አመራሮች ሚና ከግንባር አዋጊዎች ጋር ማስተሳሰር የሚያስችል መሆኑም ተመልክቷል። የህዝብና የሰራዊት የማይበጠስ ትስስር፣ የፋኖ ሰራዊት የህዝብ ልጅ መሆኑና ያለ ህዝብ ደጀንነትም ትግሉ ግቡን ሊመታ እንደማይችል በመድረኩ ላይ በሰፊ ተንጸባርቋል። በአማራ ህዝብና በፋኖ ሰራዊት መካከል ያለውን መተማመንና ትብብር ይበልጥ ማሳደግ በሚቻልባቸው መንገዶች ላይ ይበልጥ መስራት እንዳለበትም ተገልጿል። ትግሉን ከውስጥ ሴራዎች መጠበቅ፣ የአማራን ትግል አቅጣጫ ለማስቀየርና ለማዳከም የሚሰሩ የውስጥና የውጭ ኃይሎችም በተለይም ከአብይ አማራዎች የሚሰነዘሩ የፖለቲካና የደህንነት ሴሮችና በንቃት መከላከል እንደሚገባም ተገልጿል። ህዝቡና አመራሩ የትግሉን ንጽህና መጠበቅ ረገድም በጋራ መቆምም እንዳለባቸውም ጥሪ ቀርበዋል። በዕለቱ በተካሄደው በዚህ መድረክ ላይ ከተሳታፊዎች በርካታ ጥያቄዎች፣ አስተያየቶችና ስጋቶች የተነሱ ሲሆን ለተነሱ ጥያቄዎችም በምኒልክ ዕዝ አደረጃጀት ዘርፍ ኃላፊ እንዲሁም የዕዙ እቅድ ዝግጅትና ግምገማ መምሪያ ኃላፊ ዝርዝርና አጥጋቢ ምላሽም ተሰጥቶባቸዋል። ይህ የሲቪልና ወታደራዊ አመራሩን እንዲሁም መላውን ማህበረሰብ ያሳተፈው ታሪካዊና ስትራቴጂካዊ ውይይት በተያዘለት መርሃ ግብር መሰረትም በሰላም ተጠናቋል። ከሞጣ ከተማ በቅርብ ርቀት ሙገር ከተማ ቻይና ካምፕ ሰፍሮ የነበረው የአገዛዙ ዙፋን ጠባቂ ሰራዊትም ተደመሰሰ። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 54ኛ ክፍለ ጦር ከሳተናው ሻለቃ ጋር በመጣመር በወሰዱት ፈጣን እርምጃ ሙገር ቻይና ካምፕ የነበረው የአገዛዙ ዙፋን ጠባቂ ሰራዊት በመደምሰስ በርካታ ምርኮችን ማግኘትም ተችሏል። ከተገኙ ምርኮች መካከል 47 ክላሽ፣ 2 ብሬን፣ 1 ስናይፐር፣ 1 ዲሽቃ፣ 5 አብራራው፣ 4 ኤስኬስ ሲሆን በየአይነቱ ተቆጥሮ የማያልቅ ተተኳሽ የጥላት አንድ ሬጅመንት ኃይልም ሙሉ በሙሉ ተደምሶ ቦታው ነፃ ሆኗል። ሰሞነኛ መረጃዎቻችን እነዚህ ነበሩ። የአማራ የህልውና ተጋድሎ ተጠናክሮ ይቀጥላል። ቸርን ሰንብት። በድጋሚ የአማራ ፋኖ መረጃ ማዕከል ቤተሰቦች በቀረበላችሁ መረጃዎች ላይ ሀሳብ አስተያየት እንድትሰጡ በትህትና እንጠይቃለን። ሰናይ ጊዜ እንዲሆንላችሁ እንመኛለን። በተጨማሪ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። አመሰግናለሁ።